ውጠውና ሊበርዘው የማይችል መጽሐፍ ነው። ምን ደጋሚ ላንብብ? ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠው ሊበርዘው የማይችል መጽሐፍ ነው። ይህንን መጽሐፍ ነው ተበርዟል የምትለው? እሺ፣ ስለ ቁርአኒክ ፕሪዘርቬሽን ስናወራ ቁርአን ተጠብቋል ስንል በምን መልኩ ነው ጌታ አምላካችን ቁርአንን የጠበቀው? ጌታ አምላካችን ቁርአንን በሁለት መልኩ ጠብቆታል። የመጀመሪያው ኦን ማኑስክሪፕት ነው፣ በእደ ክታባት ላይ ጌታ አምላካችን ቁርአንን ጠበቀው። ሁለተኛ በኦራል ትራዲሽን በሂፍዝ ጌታ አምላካችን ቁርአኑን ቃሉን ጠብቆታል። ለምሳሌ ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት? አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአን ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ? 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250,000 የሚጠጉ ኮፒዎች ኦፍ ዲ ቁርአን ኢን ማኑስክሪፕት ፎርም ኮምፕሊት ኦር ፓርሻል ፍሮም ዘ ፈርስት ሴንቸሪ ኦፍ ሂጅራ። ወደ 250,000 የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250,000 ማኑስክሪፕት ነው ያለን። አባይን ያላየ ምንጩ ምናምን እንደሚባለው 25,000 ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250,000 የያዝነው እኛ ራሱ እንዳንተ አልተናገርንም። ይሄን ሁላ ማኑስክሪፕት ይዘን ከነሱ መካከል እንግዲህ ፈርስት ሴንቸሪ ላይ የተጻፈው ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየ ነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንስተን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂር ረህማን ረሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳራ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይኔ ያየሁትን ነው የማወራው። አይታል ራሳችን ሄደን ያረጋገጥ ነው። በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳምቲንግ እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ነው ተመልከቱ። እነዚህ አስቀድሞ በመልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ። አንድ ጊዜ ቦታውን እንዳሳያችሁ ተመልከቱ። ማኑስክሪፕቶችን እኛ በአይነ ስጋችን ያረጋገጥነው ነው የምናወራው። ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው አንተ? ዳና ነገር አቅርበሃል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ፣ ይሄንን ማኑስክሪፕቶች፣ ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ተመልከቱ። አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ። ሀብት ንብረት ተመልከቱ ወይስ ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን። በነገራችን ወገናችን ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዚር ብን ሐቢሽ የሚባል ሳሂቡል ቂራአ፣ አሲም ብን አቢ ነጁል አልኩፋ፣ ሳሂቡ ሪዋያ ሐፍስ ብን ሱለይማን፣ ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ ማኑስክሪፕት ባይኖረን
ኦኬ ማኑስክሪፕት ቢጠፋ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይህን ሁላ ሀብት ይዘን ነው ቁርአን ተጠብቋል የምልህ እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደኛ ክፍለ ዘመን አስተላልፏል። ሰዓት ወንድማችን ሳላ ቴንክ ዩ ፎር ፕሬዘንቴሽን። ዲያቆንዬ ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ። እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር ተነስተን ነው ብለን ነበረ። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንትስ ማሳየት ነው። ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ from early church fathers textual variants is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we were perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say the author of this book is mistaken። ከመጽሐፉ አይደለም ችግሩ፣ by either the manuscript is faulty ማኑስክሪፕቱ ራሱ ሊሳሳት ይችላል or the translation is wrong ወይ ሲተረጎም ሊሳሳት ይችላል or you've not understood it። አውግስቲን ይህንን የሚለው መጽሐፍ ቅዱስ ይዞ ነው። so textual variants it's not a problem ለክርስቲያኖች፣ ምክንያቱም ከሰማይ ወረደ አንልም። that's not what we say but you say ከሰማይ ወረደ ነው የምትለው። that's your claim. by the way notice ሳና ፓላምሲስትን ምንም አልነካውም፣ አምኖታል መሰለኝ ያው ሌላ ቁርአን እንዳለ። ዊርድ አርጊመንት ደግሞ quality of manuscripts as authenticity አምጥቷል። የእናንተ ብራና ተቆራርጧል ብሏል። ወረቀት እንደ ሰከንድ ሴንቸሪ ባይዘው በጣም ፈርስት ሴንቸሪ በጣም አዲስ ነገር ነበረ። ለዛ ነው የሚቃጠለው። ክርስቲያን እየተገደሉ ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁንም መጽሐፍ ቅዱስ ሰርቫይቭ አድርጓል። በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አቃጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል እርስ በራሳቸው እንግዲህ እንደሚጋጭ ከሳና ፓላምሲስት አይተናል ማለት ነው። ይሄ ብቻ አይደለም። ሁላችሁ ልብ ብላችሁ ከዚህ በኋላ እንድታስተውሉ የምፈልገው ነገር አለ። the rest of the debate ማለት ነው። የሳላ ሜቶዶሎጂ ዝም ብላችሁ ኖት ጻፉ፣ ዝም ብላችሁ ኖት ጻፉ። መጽሐፍ ቅዱስ ተበርዟል ሲል ኢንቮክ የሚያደርገው ዌስተርን እንትን ነው፣ ስኮላርሺፕ ነው። የፈረንጆችን ስም ይደረድራል ማለት ነው። መትሲንገር ባርትመን ምናምን ፈረንጆች በቃ ከተደረደሩ እውነት ነው ማለት ነው። በቃ ሴኩላር ሆነ ማለት ነው። እሱን ባይዘው በኋላ በደንብ እንሄድበታለን። የቁርአን አልተበረዘም ለማለት ለማሳየት ግን ኢስላሚክ ትራዲሽን ላይ ቁጭ ብሎ ነው አላህ ቶልድ ሚ ሶ ነው አርጊመንቱ። ባይ ዘ ዌይ እኔም እኮ እዚህ መጥቼ መንፈስ ቅዱስ ስለፈቀደ ማለት ይችላል። ይሄ ግን ዛሬ የመጣ ነው ቴክስቹዋል ክሪቲሲዝም ማድረግ ነው። ግን የፈረንጆች ሱስ ካለብን ስኮላርሺፕ ስለ ቁርአን እስቲ ቴክስቹዋል ክሪቲሲዝም እናደርግ ብለን ከተነሳን እስቲ ፈረንጆች የሚሉትን ነገር ከሞላ ጎደሉን እንመልከት። Ignatius Gold Desire, you can read the text for yourself. ምንም ማስረጃ የለህም ስላልከኝ ነው። ምን ይላል? Reports of Muhammad said and did were not reliable until 7th century reports but later fabrication. ስለዚህ መሐመድ የተናገረው ነገር በሙሉ ሰባተኛው ክፍለ ዘመን በኋላ ሳይሆን በኋላ የመጣ ኢንቬንሽን ነው ይላል። እሱ ብቻ አይደለም። ጆን ዋን ስፓሮ በጣም የሚታወቅ ክላሲካል ወርክ ነው። he said the same thing ቁርአኑ ሰባተኛ ክፍለ ዘመን ሳይሆን ክሪስታላይዝ ያደረገው ምናልባት 8 ወይ 9ኛው ክፍለ ዘመን ነው ብሎ አርጊው ያደርጋል። ኦኬ ይሄ ብቻ አይደለም። በጣም የገረመኝ ሩካያ ካህን ምን ትላለች? የሐፍሳ ማኑስክሪፕት ኦልሶ የተቃጠለው ማለት ነው። የማታውቁት ከሆነ ሐፍሳ ማኑስክሪፕት ማለት ለኡስማኒክ ትራዲሽን ቤዝ ቴክስት ነበረ። እሱን እያማሰከረ ነው ኡስማኒክ ትራዲሽን እንትን የተባለው። ሩካያ ምን ብላ አርጊው ታደርጋለች? እሷ ኤዲቶሪያል ፕሮሰስ ነበራት፣ ኤዲት አድርጓለች ቁርአኑን ብላ አርጊው አድርጋለች። እንግዲህ ዌስተርን ስኮላርሺፕ አክቹዋል ቴክስቹዋል ክሪቲሲዝም የምናደርግ ከሆነ የምናገኘው ነገር ነው። ግን ሳላ ደዝ ዲስ ትሪክ ዩ ሲ መጽሐፍ ቅዱስን አዋቂ ነኝ ስኮላርሺፑ ምን ይላል እንዴ መጽሐፍ እናንብብ ይባልና
completely misquoting, misrepresenting the scholarship present ያደርጋል። ቁርአኑን ግን እንትን ለማሳየት የራሱ ትራዲሽን ላይ ነው ቁጭ የሚለው። አንድ western scholarship አንድ ፈረንጅ ቁርአን እንደሚሉት ወይም ሙስሊሞች እንደሚሉት ቁርአን አልተበረዘም የሚል አንድ ሰው አይገኝም። አንድ ሰው my challenge to Salah is አንድ ሰው ልክ ቁርአን እንደሚለው አንድ ፈረንጅ ይጥቀስልኝ። አንድ ብቻ ነው መፈልገው፣ ሌላ አይደለም። ክርስቲያኖች ግን እንደምንለው ቴክስቹዋል ቬሪየንስ እንዳለ ግን መሰረታዊ የሆኑት ሐሳቦች እንዳልተበረዙ ብዙ ዌስተርን ስኮላርስ መስክረዋል። ለምሳሌ ባርት ኤርመን አንደኛ ቆሮንቶስ ምዕራፍ 15 ላይ specifically that passage ምን ይላል? This passage almost certainly contains a pre-Pauline confession or creed of some kind ይላል። ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ከሶስተኛው ቀን ከሙታን ተለይቶ ተነሳ። ወስብሐት ለእግዚአብሔር። እሺ original book የለም የሚል አርጉመንት አንስቷል። This is laughable by the way, like this is laughable. ሰዓቱ ሄዶ ነው ወይስ እንዴት ነው? Okay, again ኦሪጂናል ቴክስቱ ወይም ቦክረ መጽሐፍ የሚባሉት ለአውተንቲሲቲ ያስፈልጋል ከተባለ አልቡኻሪ 4986 ዛይድ ሲናገር ምን ይላል? I started locating the Quranic material, collecting it from parchments, riga, shoulder blade atkaf, leaf stalks and date palms ይላል, and from memories of men who knew it by heart ይላል። Okay, ፓርችመንቶቹ ዛሬ አሉ? ኢኒሺያሊ የተጻፉት ማለት ነው በእጃችን ላይ አሉ? የሉም። በቦን ላይ የተጻፈው አለ? የለም። በፓምስ ላይ የተጻፈው አለ? የለም። ኦሪጂናል ቴክስት ለክራይቴሪያ ከሆነ እያንዳንዱ የተጻፉበት እነዚህ ፓርችመንቶች ምናምን የተባሉት የሉ። ኦኬ ኢኒሺያል ኡትማኒክ ኮዴክስ አለ? ኢኒሺያል ዋን። ሌላው ይቀር፣ የተቃጠለው በርኔ የተደረገው የተከራከራችሁበት እሱ በሙሉ ይቀርና ኢኒሺያል ኡትማኒክ ፔሪድ አለ? የለም። አንድም የለም። So this is a bizarre argument. Okay, ሰዓት ስለሌለኝ አንድ ማንሳት የምፈልገውን ነገር በደንብ ልሂድበት። ሱራ 279 ላይ መጽሐፍ ቅዱስ ተበርዟል አለ። ሱራ 279 ላይ እነዚህ መጽሐፍን በእጆቻቸው ስለሚጽፉ ከዚህ በርሱ ጥቂት ዋጋን ሊገዙበት ብለው የሚል ጥቅሱ ማለት ነው። እንግዲህ በእጃቸው ይበርዙታል ይላል። ይህንን እንደ ማስረጃ አምጥቶ ቁርአን ይሄው መጽሐፍ ቅዱስ ተበርዟል ይላል። He does not know the literature, he does not know his own tradition. Classic tafsir reading ብናነብ ለምሳሌ ኢብን ካቲር ከኢብን አባስ የነበረውን ዲስክራይብ ሲያደርግ ምን ይላል? The people of the book ይላል altered the book፣ ቅድመ ተከተሉን ልብ በሉ፣ altered the book of Allah and wrote book with their own hands ይላል። መጀመሪያ ቀይረውት ከዛ በኋላ ጻፉ ይላል። ይህንን ታሪክ ስናነብ በጂውሽ ትራዲሽን አንድ ነገር ነበረ። ምን ይደረጋል? ኦራል ትራዲሽን አለን ስለሚሉ ቶራው እያለ in parallel to the ቶራ ሌላ መጽሐፍ ይጽፋሉ ማለት ነው እንጂ መጽሐፉን አክቹዋል ቴክስቱን እየቀየሩት አይደለም። የዚህ ማስረጃ ለምሳሌ ሚስና የሚለው መጽሐፍ በ3ኛው ክፍለ ዘመን የተጻፈ in parallel to the ቶራ ሌላ መጽሐፍ ጽፏል። ይሄንን ክሪቲሳይዝ እያደረገ ነው እንጂ መጽሐፉ አክቹዋሊ ተቀይሯል እያሉ አይደለም። ጀሩሳሌም ታልሙድ ራሱ ሌላ የተጻፈ መጽሐፍ ነው። ባቢሎኒያን ታልሙድ ራሱ ሌላ የተጻፈ ባቢሎኒያን ታልሙድ በ7ኛው ክፍለ ዘመን ሴም ታይም አኮርዲንግሊ ቁርአን ተጻፈ በሚባልበት ዘመን የተጻፈ ነው። ሶ መጽሐፉ ራሱ ተቀየረ ሳይሆን የሚያሰኘው በዛ ጊዜ የነበረው ጂውሽ ካስተም in parallel to the ቁርአን ማነው ቶራ ሌላ መጽሐፍ ጽፈዋል ነው። ይህንን ሀሳብ ካሜላ አደንግ in her academic study Muslim writers on Judaism and the Hebrew Bible በሚለው ላይ ስተዲ አድርጋ the first 9 ሰዎች ስለ ታፍሲር የጻፉትን አንብባ the first 7 ሙሉ በሙሉ መጽሐፍ ቅዱስ ቃሉ ተቀየረ ብለው አያምኑም። ኦራሊ ነው እንጂ የቀየሩት ብላ ነው አርጊው የምታደርገው። ኦራሊ እንጂ መጽሐፉ ግን ተቀየረ ብላ አታምንም። ይሄ ብቻ አይደለም፣ በምርምሯ የምታሳየው ለመጀመሪያ ጊዜ ጽንሰ ሐሳቡ መጽሐፉ ራሱ ተበርዟል የሚለው ጽንሰ ሐሳቡ በኢብን ሐዚም በ11ኛው ክፍለ ዘመን ነው የመጣው። በ11ኛው ክፍለ ዘመን ከዛ በፊት ይሄ ሐሳብ አይታወቅም። ከታወቀ ያሳየን። by the way it doesn't make sense this whole argument it doesn't make sense። ምክንያቱም መጽሐፉ ተበርዟል ብንለው የታለ especially ጥቅሶቹ አሁን የጠቀስኳቸው ክርስቶስ ሞተው ተቀብሮ ከሙታን ተለይቶ ተነሳ የሚለው ጥቅስ ሌላ ይሄንን ኮንትራዲክት የሚያደርጉ ጥቅሶች ከነበሩ ያሳየንና ከዛ በኋላ
እንትን እንላለን ባይ ዘ ወይ የትኛውም ትራዲሽን መጽሐፍ ቅዱስ እንዲያነቡ አልተነገረም የሚል አይነት አርጊውመንት አንስቷል። ሳሂህ አልቡኻሪ 7543 ላይ አንድ ደስ የሚል ታሪክ አለ። ሁላችሁም ሄዳችሁ አንብቡት። ሁለት ዘማዊ ሰዎች ጁስ ናቸው መተው ክርክር ያነሳሉ ለመሐመድ ማለት ነው። እና ምን ይሻላል እነዚህን ሰዎች ምን እንዳደርጋቸው ብሎ the prophet asked the Jews what do you do with them usually ምን ታርጓቸዋላችሁ ይላል። they said we blacken their face and disgrace them ፊታቸውን ጥቁር እናደርጋለን። he said bring here the Torah and recite it አለ። ቱራውን አምጥታችሁ recite it አለ። አሃ ስለዚህ መጽሐፍ ቅዱስ የተበረዘውን ነው መሐመድ ሄዳችሁ ይሄንን recite አድርጎ የሚለው by the way sorry ግን ሳላ የዋሸነው ሱራ 5:47 በደንብ አድርገን ስናነበው ወላኩም የሚለው ግስ ምን ማለት ነው? ፍረዱ ትእዛዛዊ ዘንድ አንቀጽ ነው። ሂዱና ማለት መፍረድ የሚያስፈልገው ምንድነው? መጽሐፉ ሲኖር ነው። ያለ መጽሐፉ ልትፈርድ አትችልም ማለት ነው። ስለዚህ ከዚህ የምናየው ምንድነው? መጽሐፍ ቅዱስ እንዳልተበረዘ according to what we said ግን ቁርአን ደጋግመን ስናየው እንደተበረዘ እናያለን ማለት ነው። ኦኬ 7 ደቂቃ ያዝልኝ። እጅግ የሚገርም አንድ ነገር ላሳያችሁ። በዚህ ዲቤት ላይ እንግዲህ ሳላሳያችሁ ማለት ማልፈልገው ነጥብ ይሄ ነው። በዓለማችን ላይ እኛ በማኑስክሪፕት ላይ ዲፔንድ አንሆንም። ለምን መሰላችሁ? ቁርአን የእያንዳንዱ ሰው ልብ ውስጥ ያለ መጽሐፍ ነው። ለምሳሌ በዓለም ላይ ሙሉ ቁርአን ባይኖር፣ እጃችን ላይ ሙስሐፉ ባይኖር፣ ይሄኛው ሙስሐፍ ባይኖር ከሰዎች ልብ ውስጥ ብቻ እናወጣለን። ለምሳሌ አንድ ነገር ላሳያችሁ። لهم في سبيل الله الذين ينفقون أموالهم في سبيل الله سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم لهم في سبيل ምን መሰላችሁ ጋይስ? በቃሉ ቁርአንን ከመጀመሪያው እስከ መጨረሻው ይላል። ምንድነው እንግዲህ ሰዓት እንዳያልቅብኝ ነው መዘጋው እዚህ ጋር። እኛ ቁርአን ወይ ደግሞ እነዚህ ማኑስክሪፕቶች ባይኖረን ከነዚህ ከትልቅ ሰው እኮ አይደለም ባይዘወይ ከህፃናት እኮ ነው። የ5 ዓመት ልጅ ቢበዛ 5 ወይ 10 ዓመቱ ነው የሚሆነው። ከነዚህ እኮ ነው የምንመልሰው። ሙሉ ዓለም ላይ ምን ባይኖር ሙስሐፍ ማኑስክሪፕት ባይኖር የተጻፈ ነገር ባይኖር በልብ የተሸመደደ መጽሐፍ ነው። ከዚህ ነው የምናመጣው። ሌላ አንድ ላሳያችሁ። አይነ ስውር ይሄኛው ሱራ ተመልከቱ። إن كذبوك فقل ربكم ذو رحمة واسعة ولا يرد بأسه عن እኛ ማኑስክሪፕት ባይኖረን ምንም ነገር ባይኖር ምንድነው የምናደርገው መሰላችሁ ጋይስ? ኦኬ ትላልቅ ሰዎችን ሳናስቸግር ህፃናት ብቻ እንዲያነቡ በማድረግ ቁርአንን ከመጀመሪያው እስከ መጨረሻው መጻፍ እንችላለን። ቁርአን የተያዘው የተሸመደደው በሰዎች ልብ ውስጥ እንጂ የሆነ አንድ ማኑስክሪፕት ላይ አይደለም። ወደ መጽሐፍ ቅዱስ ስንመለስ ምንድነው እያወራን ያለ ነው? መጀመሪያ ከሁሉ ቀድሞ ይሄ መጽሐፍ ከጅምሩ ማን የጻፈው? የጻፈው ሰው ይታወቃል ወይ? የተበረዘ መጽሐፍ መሆኑ እኮ አይደለም ጋይስ፣ የተበረዘ መጽሐፍ መሆኑ አይደለም። ሲጀመር ማን እንደጻፈው እንኳን የማይታወቅ መጽሐፍ እንደሆነ ለሚሾው አንድ ነገር ላሳያችሁ። በጣም ብዙ ስኮሮች ይናገራሉ። ለምሳሌ ቴዎሎጂካል ፋውንዴሽን በተሰኘው መጽሐፍ ላይ ኦሪዝም ማን እንደጻፈው ምንም የምናውቀው ነገር የለም ይላል። ዘ ኮምፖዚሽን ኦፍ ዘ ፔንታተክ በተሰኘው መጽሐፍ ቻፕተር 1 ላይ ማን እንደጻፈው አናውቅም ይላል። ዘ ኦሪጂን ካራክተር ኦፍ ዘ ባይብል በተሰኘው መጽሐፍ ገጽ 48 ላይ መጽሐፍ ቅዱስን ማን እንደጻፈው አናውቅም ይላል። እሺ introducing the Old Testament historically ላይ እኛ አዲስ ኪዳንን ማን እንደጻፈው ምንም የምናውቀው ታሪክ የለም ብለው ራሳቸው ስኮለሮች ይናገራሉ። በሌላም ቦታ the Old Testament Theology and History በተሰኘው መጽሐፉ who wrote the Old Testament ብሉይ ኪዳን ማን የጻፈው ተብሎ ሲጠየቅ አረኛ ማን እንደጻፈው ጭራሽ ምንም የምናውቀው ነገር የለም ብሎ ይመልሳል። ማንነቱ የጻፈው እንኳን ማይታወቅ ማን እንደጻፈው። ኦኬ አይሁዳዊ ይሁን ግሪካዊ ይሁን ኢትዮጵያዊ ይሁን ጀርመናዊ ይሁን ጤነኛ ይሁን ሌላ ነገር ይሁን ኦኬ የአምላክ ሰው ይሁን ምንም የሚታወቅ ነገር ያሌለ ማን እንደጻፈው ማይታወቅ መጽሐፍ አልተበረዘም ስትል ትንሽ እንኳን አታፍርም ወይ? ራሳቸው ደግሞ አንድ የሚገርም ነገር ላሳያቸው። ይሄ እንግዲህ ወገናችን ኦርቶዶክስ ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መጽሐፍ በዚህ መጽሐፍ ማለት ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ከዚህ በደንብ ስለሚታይ ከዚህ ላይ ሃርድ ኮፒውም ስላለኝ ማለት ነው። በዚህ መጽሐፍ ላይ ምን ብሎ ይናገራሉ? ገጽ 34 ላይ መጽሐፈ መሳፍንትም ማን እንደጻፈው እኛ አናቅም ይላል። እሺ ይሄኛው መጽሐፉ በሃርድ ኮፒ ይሄኛው ማለት ነው። ኦኬ በሌላ ቦታ ደግሞ ገጽ 171 ላይ የኢዮብ መጽሐፍን ማን እንደጻፈው ምናቀው ነገር የለም ይላሉ። እሺ ገጽ 150 ላይ መጽሐፍ አስቴርን መጽሐፉን የጻፈው ማን እንደሆነ አይታወቅም። ማን የጻፈው? ቶሎሳ ነው? አበበ ነው? ከበደ ነው? ማን የጻፈው? አታውቅም። እሺ ገጽ 73 ላይ ሰቆቆ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። ማን እንደጻፈው የማይታወቅ መጽሐፍ። ዜና በነገራችን ላይ መጽሐፉ ክፉኛ ተበርዟል፣ በጣም ተበርዟል። መጽሐፍ ቅዱስ ባይበረዝ ራሱ አልተበረዘም ብንል ገራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል። ግን ክፉኛ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው ኧረ እኔ ራሴ አላውቅም ትላለች። ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገሥትን እሺ ጸሐፊው ይላል። አማርኛውን አንብቡ። ጸሐፊው ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል። አለቀ። ብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደጻፋቸው አልተገለጠም። ምን የሚታወቅ ነገር የለም። ማን የጻፈው? እዚህ ውስጥ ያለው ነገር ቁርአን እዚህ ጋር አድርገው። ማን የጻፈው? ቤተክርስቲያን አላቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግረዋል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕትስ የላችሁም አለ። ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም አለ። ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው? የሚያሳብቅ ነው እንጂ ብታጠና ኖሮማ አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የቢርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድነው? ኮዴክስ ሰናዓ ሊሆን ይችላል። ሰናዓ ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው። ተዘጋጅ። በነገራችን ላይ ኮዴክስ ሰናዓ ላይ ስታወራ ሪከርድ ተይዞብሃል። ኦኬ ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ ሰናዓ የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ፣ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ የተጻፉ እንግዲህ እነዚህን ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ በናገራቸው አይደለም ዋናው ነገር ቁርአን መጣበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ ዳዊት። እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሀሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድ ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምስስት ላይ ምንም ነገር ማለት አልቻለም። he can't defend it okay by the way methodologically keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so እንደዚህ አይነትማ ክርክር እኮ እኛም እኮ እንዳይር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism
አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ወይ there's none አሁን ካነሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሊዮግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት አርሊ ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ based reviewers have said ይሄ later on matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው። ኦኬ ተመልሻለሁ መሰለኝ። by the way ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲታዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው if we were talking about ልዩነት. by the way this is not the son of palimpsest. I'm not talking about the son of palimpsest. I'm talking about the top copy manuscript ማለት ነው። እሺ እንቀጥል። he seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው። ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው። the same standard because ቁርአን ማን ነው because እስላም said so የሚለው አርጊመንት ስለማይሰራ textual criticism ስናደርግ initially መሐመድ እንግዲህ ሪቪልድ ሆነልኝ ያለ ነው I'll grant you that okay ከዛ his companions መተው እንደጻፉት ነው የሚናገረን outside of some parts ዛይድ እዚህ ጋር ጽፏል ጋሌ እዚህ ጋር ጽፏል የሚል አንዳንድ ስፖራዲክ የሆኑ ቦታዎች አሉ። specifically ግን ያንዳንድ ቨርሱ ማን ነው የጻፈው according to your standard ነው። እኔ by the way authorship is not a standard for authenticity. It's never been. ታሪክ ብታጠናም an early eastern tradition አንድ ሰው በአውተንቲሲቲ ማን ጻፈው አይደለም ጥያቄው ተቀባይነት አለው የሚያሰኘው ማለት ነው። ማን ጻፈው የሚለው በኋላ የመጣ አይዲያ ነው እንጂ በዛ ጊዜ that was not the standard by the way. ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this. by the way in textual criticism የጸሐፊው ማን ስለሆነ አውተንቲሲቲውን question ያደርጋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም። ከዚህ በኋላ እንግዲህ the suckling of the mother እሺ አሰነበር ከዛ 5 ነበር ሲል abrogation አለ። abrogation by the way በሶስት ክፍል ይከፈላል። አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ። የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታወጣዋለህ አብሮጌሽን ይባላል ነስክ የሚሉት ማለት ነው። ሁለተኛው ጽሁፉ ይቀርና ህጉ ይቀየራል። ሶስተኛው this is the best part ህጉም ጽሁፍም ሊቀየር ይችላል። this tests ምንድነው the credibility the power of argument thesis fail ያደርጋል ማለት ነው። disprove ልታደርገው አችልማ። any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው። you see this is not how you do textual criticism. okay textual criticism የሚደረገው ምንድነው ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል። እንቀጥል። okay ለምሳሌ okay I'll raise ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል። by the way ይሄ ኮንዲሽናል ስቴትመንት ነው። ምን ማለት ነው? ከዚህ በፊት አሁን መሐመድ ከተጠራጠረ መልሶ የሚገኘው ምንድነው? ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኘዋል። ክሊር የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው? ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው። እሺ ማርቆስ ወንጌል ምዕራፍ 16 ላይ ሎንግ ቴክስት ሾርት ቴክስት አለ የሚል አርጊመንት አግኝቷል። by the way እንዳልኩት the entire ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ መሰረት የሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም።
ኦኬ ግን ስለተነሳ ማርቆስ ወንጌል ሎንግ ሪዲንግ ኦር ሾርት ሪዲንግ የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው። the long reading አላቸው። ይሄ ብቻ አይደለም። ማርቆስ ወንጌል the earliest እንግዲህ ማኑስክሪፕትስ የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካነስ ነው። 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ አሬኒየስ ጽፈውታል in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል። ይሄ የሚያሳየው ምንድነው እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ ባይ ዘ ወይ የግሪክ እንትን ቴክስቱን ስናነበው ምን ይላል ኦፎ ቡንቶ ጋር ይላል። ሐሳቡ አላለቀም ፈርተዋልና እንደማለት ነው። ሐሳቡ ሳልቅ just cut off ነው ያደረገው። even codex vaticanus እና space አለው at the end there's more space than where it began from። ስለዚህ ይሄንን የምናየው ምንድነው አንድም ጊዜ መጽሐፍ ቅዱስ ኢኒሺያል ፓርቱ እንደተበረዘ ሊያሳየን አይችልም። however ግን ቁርአንን ዲፌንድ ማድረግ አልቻለም። ስለዚህ ወደ ስድብ ሄዷል ማለት ነው ወንድማችን። ምንም ማድረግ አይቻልም። እሺ 20 ደቂቃ ያዝልኝ። አሁን ጥያቄና መልስ ነው አይደል? ሲሶ አንዴ እየሰማሁ ነው። አንዴ አይ እንግዲህ የዲቤቱ ዋነኛው ነጥብ እዚህ ጋር ነው ያለው። ሁላችሁም በደንብ ተከታተሉ ኢንሻአላህ። እሺ አስጀምረው። ኦኬ ቢስሚላህ። ኦኬ ወገናችን መጽሐፈ ባሩክ የ81 አህዱ መጽሐፍ ነው። ምዕራፍ 546 ላይ የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስ ይፈርድባቸዋል፣ ህዝቡም ይህን ነገር በሰሙ ጊዜ ኤርምያስ የአምላክ ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ ይላል። ከግሪኩ አሳየኝ ይህን ጽሑፍ። ኦኬ ሶ የዛሬው ርዕስ ባይ ዘ ወይ ምናልባት ይህን ከግሪኩ አሳየኝ። ኦኬ የዛሬው ርዕስ ከረሳሁም ማለት ነው መጽሐፍ ቅዱስ ተበርዟል። ከግሪኩ ታሳየኛለህ? ኦኬ ሶ መጽሐፍ ቅዱስ ተበርዟል ወይም ቁርአን ተበርዟል የሚል ግሪኩ ላይ ያለ መጽሐፍ ቅዱስ ነው። ይሄ ግሪኩ ላይ ያለ የለም። I understand what you're saying። ስለዚህ የዛሬው ከርዕሱ አልወጣም ባይ ይሄ ግሪኩ ላይ ያለ ወይስ የለም? ከርዕሱ አልወጣም። ዋናው ጽንሰ ሐሳቡ ይሄ ግሪኩ ላይ ያለ። ሁላችሁም በደንብ ስሙ። ከላይ እስከታች ያለው ጥቅስ ሙሉ በሙሉ የተጨመረ ጥቅስ ነው። ቀጣይ ጥያቄ ትንቢተ ኤርምያስ ምዕራፍ 10 ቁጥር 6 እስከ 10 ድረስ ያለው ኦኬ ይሄ ሁሉ ፒንክ የተሰመረበትን ከግሪኩ ወይ ከዕብራይስጡ አሳየኝ። ኦኬ ከግሪኩ አሳየኝ። እሺ I'll repeat what I said። ዛሬ የመጣ ነው መጽሐፍ ቅዱስ ተበርዟል የሚለውን ለማሳየት ነው። ተበርዟል። እሺ ቀጣይ ተው። መጽሐፈ ቀለሜንጦስ 1:33 እግዚአብሔር አብ ለወልድ ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። ከግሪኩ አሳየኝ። ኦኬ ሶ ክሌሜንጦስ ባይ ዘ ዌይ ብዙ ጊዜ ሰመራይዝ እያደረገ ነው የሚመጣው ግሪኩ ላይ አሳየኝ። most of the church ለመልሳ most of the early church fathers ግሪኩ ላይ አለ። አንዴ ባጭሩ መልስልኝ። ይሄ ቴክስት ግሪኩ ላይ አለ ወይስ የለም? ኦኬ የትራንስሌሽን ጥያቄ ነው አሁን እየጠየቀኝ ያለው። ግሪኩ ላይ አለ ወይስ የለም? ይሄ የተሰመረበት ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። ይሄን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? የትራንስሌሽን ጥያቄ ለመመለስ አይደለም። የኔን መልስልኝ። ይሄ ግሪኩ ላይ አለ ወይስ የለም? ልመልስ። ዛሬው ቶፒኩ መልስ የለህም። ግሪኩ ላይ ካላሳየኝ ቄሶች የጨመሩበት ጭማሪ ነው። ዘ ዲድ ሲ ስክሮል ባይብል። እሺ መዝሙር 151 በዚህም ለእግዚአብሔር ክብር አቀረብኩ፣ በአእምሮዬም እንዲህ አልኩኝ፣ ተራሮች አይመሰክሩለትም፣ ኮረብቶችም አያወሩም፣ ዛፎች ቃሌን ተንከባክበዋል፣ መንጎቼም ስራዬን ይላል። የቁምራን ዋሻ ጥቅሎች ላይ ከአንተ መጽሐፍ ቅዱስ ላይ ይህን ያሳየኝ። so I'll repeat። ዛሬ የትርጉም ስራ ለመስራት አይደለም የመጣው። ያንተ መጽሐፍ ቅዱስ ላይ አለ ወይስ የለም? የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ ያንተ መጽሐፍ ቅዱስ ላይ አለ ወይስ የለም? right so የትርጉም ስራ ለመስራት አይደለም የመጣ ነው። ይሄ ያንተ መጽሐፍ ላይ አለ ወይስ የለም? okay so የዛሬው ርዕስ መጽሐፍ ቅዱስ ተበርዟል። አታቆም። እሺ
ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 ላይ ዳዊትም ዓይኑን አነሳና የእግዚአብሔር መልአክ በሰማይና በምድር መካከል ቆሞ በኢየሩሳሌም ላይ የተዘረጋ ሰይፍ በእጁ ይዞ አየ። እርሱና ሽማግሌዎችም በፊታቸው ወድቀው ራሳቸውን በማቅ ሸፈኑ ይላል። ከአንተ መጽሐፍ ላይ ይህንን አሳየኝ። የተበረዘ ነው። የዛሬው ርዕስ ልብ አላጠናህም ነው አታውቅም ነው ለምንድን ማታሰኛ አንተ መጽሐፍ ላይ የዛሬው ርዕስ ምናልባት ካላወቀው መጽሐፍ ቅዱስ ተበርዟል እንጂ ተበርዟል እያልኩ ነው። ተጨምሮበታል ተቀንሶበታል እያልኩ ነው። ከአንተ መጽሐፍ ላይ ይህንን አሳየኝ። የትርጉም ስራ ለማየት አይደለም። ቁምራን ዋሻ ጥቅሎች ቆይ ዲድሲ ስክሮል ትቀበላለህ? እሺ እኔ ዲድሲ ስክሮል ትቀበላለህ ወይ? መጽሐፍ ቅዱስ ትርጉም ሲደረግ ዲድሲ ስክሮል ትቀበላለህ? መጽሐፍ ቅዱስ ሲተረጎም ማለት ነው። ቀጣይ ጥያቄ ምንም እንድመልስ አልፈለክም ማለት ነው። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ያላምብልህ ናዖስ የተባለ የአሞናውያን ንጉሥ በዚያን ጊዜ በጋዳውያን በሩባውያን ላይ እጅግ ጸንቶ ይጨቁናቸው ነበረ። የቀኝ ዓይናቸውንም አወጣ። በወቅቱ እስራኤልን የሚያድን አልነበረም። ይህን ከአንተ መጽሐፍ ላይ ታመጣለህ? I think you're missing the point. እና ሳተ ከአንተ መጽሐፍ ላይ ልታሳየኝ ትችላለህ ወይ? I understand. ስለዚህ አሁን መጽሐፍ ላይ ማለት ነው የሰማይ ነው። አንተ መጽሐፍ ላይ አለው የለም? ርዕሱ ስለ ትርጉም አይደለም። አንተ መጽሐፍ ላይ ይሄ አለ ወይስ የለም? አንተ መጽሐፍ ላይ ይሄ አለ ወይስ የለም? ገብቶኛል፣ ግን ከርዕሱ አልወጣም። የትርጉም የለም። እሺ እንደዚህ ይላል። ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ የትርጉም ስራ ማዞሬቲክ ሆነ ሰብተዊጀንት ማዞሬቲክ ቴክስት ትቀበላለህ? ኦኬ ሶ ሰብተዊጀንት ሆነ ማዞሬቲክ ሆነ የትርጉም ስራ ለመስራት ማዞሬቲክ ቴክስት ትቀበላለህ ወይ አትቀበልም? ማዞሬቲክ እና ሰብተዊጀንት ለማነጻጸር አንደኛ የማንችልበት ምክንያት ትቀበላለህ አትቀበልም? ማዞሬቲክን የቋንቋ ልዩነት አላቸው። ማዞሬቲክን ትቀበላለህ ወይስ አትቀበልም? ወገናችን ዳዊት ሙሉ ነህ። Okay, so what I'm trying to tell you is በተሰማኝ መጽሐፍ ቅዱስ ማዞሬቲክን ትቀበላለህ ወይስ አትቀበልም? ትቀበላለህ? ተቀየር አታውቅም። ተው። እሺ መጽሐፈ ዕዝራ 7:28 ልጄ መሲሁ ከእርሱ ጋር ከሚመጡት ጋር አብሮ ይገለጣል፣ በቀሪዎቹም ሁሉ ላይ የ400 ዓመታት የደስታ ዘመን ያመጣል። ከዚያ ዘመን ፍጻሜ በኋላ ግን ልጄ መሲሁና የሰው ልጅ በሙሉ ይሞታሉ አለ። እኛ የምናምነው ትምህርት ነው። እስቲ ከአንተ መጽሐፍ ላይ ያሳይ። የተጣለ ጥቅስ ነው። አሁን ምንድነው የዛሬው ርዕስ? ምናልባት ካልገባህ ሳላ በደንብ ይሄንን ከአንተ መጽሐፍ ላይ ያሳይ። የዛሬው ርዕስ ምናልባት ካልገባህ ምንም ላደርግልህ አልችልም። እሺ መጠይቀህ ጥያቄ አሁን መሰለህ? አሁን መጠይቀህ ጥያቄ እሱን መታወቅ ምናልባት ካወቅከው ግን መጽሐፍ ቅዱስ አልተበረዘም ከማለት በፊት አንተ መጽሐፍ ቅዱስ አልተበረዘም ብለህ ከመናገር በፊት የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ? authorship by the way it's not a criteria። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? I know ከርዕሱ ውጪ ብዙ ነገር ማውራት ፈልጋለሁ። የመጽሐፍ ቅዱስ ጸሐፊዎች ይታወቃሉ ወይ? የራሱ እነ ማቴዎስ ይታወቃሉ፣ እነ ማርቆስ ይታወቃሉ። መጽሐፍ አስቴር ማን የጻፈው? so like I said በድሮ ጊዜ ታሪክ ካወቅ ዳዊት ሙሉነህ ጥያቄ መልስልኝ። መጽሐፍ አስቴርን የጻፈው ማን ነው? I understand. Okay, so ያ ቶፒክ ስንነጋገር ያኔ ተጠይቀኛል። የዛሬው ቅዱስ ክሬዲቢሊቲ ነው የምናወራው። መጽሐፍ ቅዱስ ክሬዲብል ነው ወይስ አይደለም ነው? መጽሐፍ አስቴርን የጻፈው ማን ነው? የዛሬው ርዕስ ስለ authorship አይደለም። አታውቅም? እሺ መጽሐፈ ኢዮብን የጻፈው ማን ነው? Right. ስለዚህ authorship ከኔ ጋር ነህ? ዳዊት ሙሉነህ ከኔ ጋር ነህ? መጽሐፈ ኢዮብን የጻፈው ማን ነው? scholarship ካነበብክ authorship ራሱ is not a criteria for authenticity። ከርዕሱ ውጭ ነው። ከርዕሱ ውጭ እንድመልስልህ መጽሐፈ ኢዮብን የጻፈው ማን እንደሆነ ትነግረናለህ? ዳዊት ሙሉነህ። I understand። ስለዚህ ምንድን ነው የዛሬው ርዕስ መጽሐፍ ቅዱስ ተበርዟል ወይ የሚል ነው። ከዚህ ውጭ የመጽሐፍ ቅዱስ ጸሐፊያኖች ማይታወቁ ከሆነ ማን እንደጻፈው ማይታወቅ መጽሐፍ የአምላክ ቃል ሊሆን አይችልም። ስለዚህ መልስልኝ። የኢዮብ መጽሐፍ ማን የጻፈው? ዳዊት ምን መሰለህ፣ ጥያቄውን ማትመልስ ከሆነ ስጠይቅ ማትመልስ ከሆነ በኋላ ጠይቅም ባይዞ ይችን እያወቅህ ትሄዳለህ እንጂ ምክንያቱም ስጠይቅ ማትመልስ ከሆነና እኔ ወይ ምን መሰለህ ካላወቅ አላቅም ማለት እኮ በጣም ይቻላል። ካላወቅ አላቅም የባለቤት ነው።
ካላወቅ አላውቅም ብሎ ማለት የባለቤት ነው። ግን አንተ አላውቅምም እያልክ አይደለም። የዛሬው ርዕሳችን ነው የምትለው። አሁን የምጠይቅህ ማትመልስ ከሆነ አንዴ እንትና ሲሶ ደቂቃውን አቁምልኝ፣ አንድ ጊዜ ደቂቃውን አቁምልኝ። በዚህ ሁኔታ ከሆነ እንዴት እንደሚጠይቅ አላውቅምም። በኋላ እሱ የማይመልስ ከሆነ እኔ ያው የዋም ስለሆነ ልበልስ ከርዕሱ ውጪ ላጠቃልና ችግር የለውም። ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አያውቅም። መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37 ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክስ አምጣልኝ። that one I believe Arrhenius ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscript or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early church biblical manuscript ታመጣለህ? Biblical manuscript or fragments or papyrus? ሰዓቱ እየሄደ ነው። by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር። ደቂቃ ኦኬ ጀምሯል። ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these. አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ ነው። የአማርኛ ጥረት ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ነገራቸው። ችግር የለውም። መቼ the ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። I don't know. አታውቅም። ችግር የለውም። ምንም ችግር የለውም። እሺ የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16:9 እስከ 20 ያለው ሁሉ ቫቲካንስ ላይ አለ? ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it. ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ስናረክስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳዊት። አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭቡ። እሺ ሁለተኛ እንዲመለስ አልፈለግም መሰለኝ። እንዴ መልሳል። የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ we only have fragments. so ይሄ ቴክስት አለ ከዚህ ፍራግመንቶች I'm not sure exactly ምን እዛው ይሄ ቴክስት አለ መልስልኝ። Okay, so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ አለ። so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ 8 I'm not sure. ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest 15 ቀን የወሰድከው 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው by the way። ግን አይደለም 15 ቀን ነው። 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው? the earliest manuscript መቼ እንደገባ the exact date I don't know. ተው እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስተሃል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ? ጋቹ እሺ ሰና ማኑስክሪፕት አነሳና ቁርአን ተመርዟል አልክ። በጣም የሚያስቀው ፓርት እሱ ነውና
እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለ እና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰነአ ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ? ለምን አንተ አትነግረኝም? እኔ ባይ ዘ ወይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብካ። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ልዩነቱን ንገረኝ። ባይ ዘ ወይ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና አረብኛ መቻል ሶሪ ቤት ስታወራ ነበር። ቤት ያንተን ቪዲዮ ከፍትላለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ላይክ ፊደሎችን I try to like see here and there ምን እንዳሉ እዚህ ጋር ሞክር አሁን አደነኩ። በዚህ አጋጣሚ ሞክር። ያኔ ቤትህን ከፍተህ እንዳወራኸው አሁንም ሞክር። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁንም ሞክር፣ ችግር የለውም። በጣም ጥሩ ነው። እንኳን የያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪን እና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? so glad about it. ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው። እሺ፣ ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ፊደሎች እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት like I can read I've learned like 3-4 years ago. read this ለፖለቲካው እንዲመች ነው ይገባኛል። by the way ሳላ አታውቅም። እሺ ልጠይቅ ሌላ እንጠይቅ፣ ችግር የለውም። እዛው ሰነአ ላይ ፈመን ኢዕተዳ ይላል ስታንዳርዱ፣ ከዛ ወመን ኢዕተዳ ይላል። ልዩነት አለው? የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? እዚህ ጋር አንዴ ቆይ። ፈመን ኢዕተዳ እና ወመን ኢዕተዳ ሲሆን ምንድን ነው ልዩነቱ? ኦኬ የኦርቶግራፊ አሁን ይሄኛው ስፔሲፊክሊ የጠየኩትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ትነግረኛለህ? orthography I'm telling you the difference. orthography ትርጉሙ ንገረኝ። ትርጉሙ አልገባ። ፈመን ኢዕተዳ አንዴ ስታንዳርዱ ቴክስቱ ፈመን ኢዕተዳ ይላል፣ ሰነአ ደግሞ ወመን ኢዕተዳ ይላል። ምንድነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ። ይችን ሴሌክት አድርጋ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ ቋንቋ ፈተና ለማድረግ አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። by the way like I didn't know that ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነአ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነአ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነአ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነአ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂር ረህማኒር ረሂም ብሎ አይጀምርም። ነገር ግን ሰነአ ላይ ይጀምራል። ለምንድነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂር ረህማኒር ረሂም አትበል አለው። ስለዚህ ተማሪ ያረመው ተማሪ ደግሞ አስተማሪ እያረመ ተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይሄን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነአ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ።
Okay, I'm trying to answer your question. ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ by the way የሳና ፓለምሰስት ላይ መልሳለኝ ግን ጥያቄ አልጠየቀኝም just አንተ ራስህ ነው የክበት ግን የተማሪዎች እጅ አይደለም ደቂቃ ነትግደል አቁሞ ወይ መልስልኝ ስለዚህ የያሻር መጽሐፍ አንተ መጽሐፍ ውስጥ አለው ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣው ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ that's a canonical question ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ ነው መልስ ያለም አይመስለኝም ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው ለውይይቱም ስለ መጽሐፍ ካህንን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው መልስ የለህም እንደው አቁም በቃ እንደው ካላወቅህ እኮ አላውቅም የባለቤት ነው ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7 Thank you ማስረጃ ልስጥ አንተ ማስረጃ ባታመጣ እሺ ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል ቁርአን በሰባት አይነት አህሩፍ ነው የተወረደው በነገራችን ላይ let me show you ቂራአቶችን ላሳይ በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል የትኛውንም ብታነቡ ትክክል ናችሁ አሉ አረብኛው ላንብብላችሁ የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ የትኛውንም ሐርፍ ብታነቡ ቁርአን አንድና ዴዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው ሶ የጆን በርተን ስኮላርሺፕን አንብበሃል የጆን በርተን እዚህ ጋር አውቶፍ ተጋግመ እያነሳሰለው አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን መጣ አንዱ ቁርአን በሰባት አይነት አህሩፍ ተወርዷል ሰዓት ኦኬ ዳቆን ዳዊት ሬዲ ስትሆን ንገረኝ አስጀምረዋለሁ ኦኬ አንዴ ጋይስ ታፕ ኮፒሊንግ ሼር አድርጉ አለው እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው አምሬዲ እንግዲህ ለመመለስ ጠይቀ እሺ እንጀምር ሰዓቱን ሳላህ ወንድማችን ይህንን መጽሐፍ ታውቃለህ ይሄው እሺ ማን ነው የጻፈው ማለት ነው ሃርድ ኮፒው that's nice ማን ነው የጻፈው መጽሐፍ ሳላህ ዘይን ያልኩ ነው አልሰማም ነው አትሰማም ነው እኔ አላውቅም ወገናችን አይ እንደዛ ከማረግ እንደ መጽሐፍ ቅዱስ አይታወቅም አልልህም ይሄን የጻፈው ሳላህ ዘይን ነው ይሄን የጻፈው ግን አይታወቅም ሳላህ እሺ እንድረጋጋና ይሄን ሳላህ ዘይን ጽፎታል ኦኬ አንተ ይሄን ግን ማን ጻፈው አይታወቅም እሺ በጣም ጥሩ እሺ ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው ያልገቡኝ ነገሮች ስላሉ ማለት ነው እሺ ኦኬ ፈቃደኛ ነህ አይደለ ኦኬ ላይክ ለመመለስ ነው ቁጭ ያልኩት በጣም ጥሩ እኔም የምፈልገው እሱን ስለሆነ ማለት ነው እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ I don't understand your argument የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000
ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል። እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው? ወይ ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እዛው ጋር አስቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን አንዴ እንግዲህ የጀርመን ስኮለሮች ናቸው። ምን ማለት ነው? በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም በቴክስቹዋል አንዴ ማን ነው ስም ዳዊት ሙሉነህ ታዳምጠኛለህ? ትርጉሙን ታውቀዋለህ? በዓለማችን እኔ ጀርመንኛ ተናጋሪ አይደለሁም። የሊቃውንቶችን ታዲያ ይህንን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉነህ ምን መሰለ ርዕሱ ምን መሰለ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው ማለት አትፈልግ። ወደሚቀጥለው ጥያቄ ምን መሰለህ እኔ ማለት ነው ዳዊቴ አንድ ነገር ልንገር፣ የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። በጣም ጥሩ እሰየው። እኔም እሱን ነው የምፈልገው። ይሄንን መልስልኝ። ተፈጥሮብህ ከምትወጣ አንዴ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ እየመለስኩ ነው። ባልመልሰሽ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። ሳላ ወዴት እንደሚሄድ ገብቶታል። ሂ ኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሶ አለ። በቃሽ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ይቅርታ ሳላ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታነሳው ርዕሱ አሁን ትዝ አለ። ቅድም ምን እንዳልክ ላስታውስህ። ቅድም ምንድን ያልከው እናንተ እሺ ሩቅያ ከምትባል አለ። ጥያቄው የኔ ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ ሩቅያ ከምትባል ሴትዮ እንደዚህ አለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። አይ ኖ ስለሆንክ ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት
ከዚህ መጽሐፍ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። ለሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ኦኬ ፖለቲካ መሆኑ ነው በነገራችን ላይ። አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል። ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር። ኦኬ አም ራይት ሂር። ህዝቡ ምን ያክል እንደዋሸ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት ዳዊት ልታወራ ፈቅጄልህ እኮ ነው። እዝራ አቦት በደንብ አውራሽ። እሺ እዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር እብራን ነስል የሚለው እብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤ ያለው ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ? ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ትጠይቃለህ? የሱር ነው ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ላይ ፉትኖት ምን እንደሆነ ላሳየ። አይ ፉትኖት ካሳየኝ ከዚህ ነው የቀዳኸው ወይ? እሺ የተቀዳ አይደለም። ምን መሰለህ ፉትኖት ስኮላሮችን በምትጠቅስበት ጊዜ የተቀዳ ሳይሆን እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው ወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው መልሱ። አልፈልግም። ፕሌጀራይዝ አድርገሃል። ቃሉን መልሱን አይፈልግም። መልሱን አይፈልግም። ጋይስ ሰምታችኋል? ምንድን ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ ቁጥር ይሄው አርቲክል ከሰረከው ሐሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? in his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊት ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ታረክልኝ ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊት። ለጊዜው ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ለምንድን ነው ያበድከው? የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያውቅ። ኦኬ ሳራ በኔ ላይ አታውራ። ወደፊት የትርጉም ስራ እሰራለሁ። አንዴ አይነው ሳላ ይህንን ማድረግ አልችልም። ዳዊት ምን እናደርጋለን መሰለህ? አንዴ ወደፊት አብረን እየመለስኩ አትይዝም። የምትይዝበት ጊዜ የለም። እያወራን ነው። ሰዓቱ እኮ ይሄ ነው።
ምንድነው የሚለው መሰላችሁ ወገናችን? ጥያቄ ስጠፋው የትርጉም ስራ እንስራ አለ። አንድ የትርጉም ስራ እንስራ አለ። ወደዚህ ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ ላስቆማችሁና ቆይ አንዴ የሆነ ነገር ዳና ደንግጧል። የትም ሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁ ሁለታችሁ ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ ማውራት ሰዓቱን ሳራ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። አይ ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ዳዊት ፖለቲካ እንድትሰራ አልፈቅድልህም። ደቂቃ ሲይዘህ ደቂቃ ሲይዘህ ፖለቲካ እንድትሰራ አንተ የገባኸው ፌር የሆነ ነገር ነው። ደቂቃ እንድትሰራ አልፈቅድም። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ዶን ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። የኢብኑ መስዑድ ሙስሐፍ 111 እና ጠይቀኝ። በእግዚአብሔር ሁለታችሁም እንዲያቆሙት አንድ ያቁሙና ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባኩ ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ እንደፈለገ ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ ሄዳለው። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን አንዴ ዲያቆን አንድ እዚህ የሆነ ቴክስታይ ደቂቃው እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበረ? ስንት ነበረ? የመጨረሻ አለ ራሱ ይሆንና ጨምረህ ከፈለገ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ። አልጠየኩም። ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅ እና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከ5340 በላይ የግሪክ መጽሐፍ እጅ የጽሁፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ። ኮት አድርጋለህ እዚህ ጋር ፉትኖት ላይ ጎርደን ፊ ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? ልመልስልህ ፈቃደኛ ነህ?
በጣም ጥሩ ጥያቄ ነው። ነገራችን ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገር ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን ኤንድ ቴክስቹዋል ክሪቲሲዝም ስለሆነ አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐዙ ምንድን ነው? ልመልስ። ፐርፐዙ ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳየ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይ ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ተርጉሙላቸው። the next two sentences ምን ይላል? in fact ተርጉሙላቸው። ከላይ ጀምረ ተርጉሙላቸው። ከላይ ጀምረ ተርጉሙላቸውና ትዋረዳለህ። ከላይ ጀምረ ስትተረጉም አንዴ ዳዊት ወደ ላይ የምር መጽሐፉን ካመጣው አይቀር ልንገርህ፣ የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንዴ ያው ባክን ፎርዝ ነው የምናወራው፣ ሁለታችን ባክን ፎርዝ እናወራለን። ቆምበት ሪዝን የለም። በነገራችን ከላይ ምንም ጨምራለሁ። አንድ ፖዝ የአካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትንልና ከኮንቴንት ውጭ ከሀሳብ ውጭ አካሄድ ላይ ሀሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም የሆንኩላችሁ ሁለት ደቂቃ እጨምራለሁ። አካሄድ ካለ አንድ ጊዜ ሚውት አድርጌዋለሁ። በጣም መልካም የሆንኩልህ ነው። በጣም መልካም የሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አንችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለእሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ ባለ አንዴ ፕሊስ ቆይላችሁ። አንዴ ለእኔ ማንም ፌቨር እያደረገ ያለ የለም። ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። ጥያቄውን ይጠይቀኝ እኮ ዲያቆን እኮ እሱን ነዋ። ማጭበርበር አይቻልም። በውሸት አይሆንም። አንዴ ዴቭ ይኸውልህ ፖዝ አድርጉትና ሁለታችሁም አቁሙ። ይቁምልን ካላችሁ የአኬድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልሱ ትመለሳላችሁ። ሰዓቱን በድጋሚ ያስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ፊልበሰር እያደረገ ነው። ወደ ርዕሱ እኮ አልመጣም እኮ ሳላየ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። አንተ ደቂቃ ካልመለሰልህ አንተ ወደሚቀጥለው ጥያቄ ሂድ። ይኸው በቃ እኔ ስጠይቅ ግን ማውራት አይችልም። ራስህ ባልከው መሰረት ደቂቃ ማውራት አይቻልም። በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። it is obvious therefore that no manuscript has escaped corruption. it's obvious ሌሎች corruption እንደሌለው we are reassured however sorry, it is obvious that these variants are super ምን መሰለህ? እኔ ዝም የምልህ ለምን እንደሆነ ልንገርህ። ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም የምልህ። ሌብነት ደህና ነገር አይደለም። ልክ ነህ። የአንተ ደቂቃ እያያዝን ጥሩ ሆኖ አይደለም። አንድ ጊዜ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው።
ይሄን ሰውዬ ዝም የምልበት ሪዝን እኔ ሳላን 50 ደቂቃ ብትሰጠው ዳነ ነገር ስለማያነሳ ነው ዝም የምለው እንጂ ሁለታችሁ ደቂቃ ያያዝን ጥሩ ሆኖ አንዴ ፖዝ አድርገው ሳላ እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ ማገኘው መጣው ያለ ቋንዴ ሳላ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም። ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር። ይሄ ምንም በማጭበረው ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬውታል። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር አጭበረበር አይሆንማ። ይኸውልህ ምን እየሆነ ነው መሰለህ ሲሶ አይደለም ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት። ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስተር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም ዩ ሲ። እንዲመለስ እንዲታይ አልፈለግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ you have no idea ስንቴ እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። it is obvious። ይችን ነምበር አውጥተህ ፑል አደረክና እዚህ ኮፒ ፔስት አደረክ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ ዳዊቴ ቁርአን ለምን ጠይቀኝም? ቁርአን ተበሩዛ ለምን አትልቀኝ? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ ቁርአን ጠይቀኝ። ቁርአን ተበሩዛል ብለህ ጠይቀኝ። ሰማቱ ብራና ነው እንዴ? ኦኬ ውድድሩ እንዴት ነው? የኔ ቁጥር አሁን ትዝ አለህ? ርዕሱ ሰማቱ ብራና ተበሩዟል። ሰማቱ ብራና ተበሩዟል ወይስ መጽሐፍ ቅዱስ ተበሩዟል እያለ ነው? ውድድሩ የሰማቱ ብራናና የመጽሐፍ ሰው ተበርዟል ማለት ነው። ሰው ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማቱ ብራናና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ ብለህ ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማቱ ብራና ስቲል የሚጠይቀው ሰማቱ ብራና ነው። ስቲል የሚጠይቀው ሰማቱ ብራና ነው። እኔ ግን ከዚህ ጠይቀኝ ያለው አስክ ከዚህ ጠይቀኝ ከዚህ ላይ ጠይቀኝ ዲያቆን ድምጽ ርቋል። ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበሩዟል ጥያቄ አትቀበለም? ካልተቀበልክ እቀይራለሁ። አትቀበለም? ይሄ መጽሐፍ ተበሩዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌን ትቀበላለህ? መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? መጽሐፍ አሸናፊ መጽሐፍ ነው። ይቅርብኝ ከበደኝ ካልከኝ አሁን ሙቫ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ እንዲህ አንሳነ አለው ብለህ እዚህ ጋር ሬፈረንስ አድርጋል። Epistle of Ignatius to the Philippians commentary on John chapter 1 verse 18 ብለሃል። Epistle of Ignatius to the Philippians ማን ነው የጻፈው? ክፈተው። ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም። እሱ ሁለቱም Epistle of Ignatius አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም አንድ ናቸው። ኦኬ። ስለዚህ የአንጾኪያው ቅዱስ አግናጢዮስ ተመለከተ ያልከው እየዋሸ ነበረ ማለት ነው። መጽሐፍ ላይ ወደሚቀጥለው ጥያቄ ይሄዳል። ውሸት ነው። እንደዛ ከሆነ መጽሐፍ ወደሚቀጥለው ጥያቄ ይሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ። በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው።
ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ ስለራሱ ልክ እንደ ወንጌል ጸሐፊ አይገልጽም። ኖ ዲስክራይብ ይሄ ባዮግራፊ ነው የሰጠው ሌተር አዲሽን ይሄ ሌተር አዲሽን አዲሽን እየጠየቁ አይደለም። ባዮግራፊ ሰጥተሃል። ቄርሎስ አሌክሳንድሪያ ነው ወይ የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ አሌክሳንድሪያ ነው። ቄርሎስ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ እጥረት አለብኝ። ቅድም የአማርኛ እጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ እሄዳለሁ። የአማርኛ እጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ እጥረት እንዳለብህ ኦኬ። አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ ቱ አንሰር? ባለ ጥያቄ አለ። ኦኬ የሐፍሳ ኮዴክስ አሁን በእጃችን ላይ አለ። በእጃችን የሐፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው፣ በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሸንት ማኑስክሪፕት አለን። ኧረ አለን። ይኸው እዚህ ጋር የሐፍሳን ነው። እዚህ ጋር ምን መሰለህ ኦሪጂናል ቁርአን የሚባለው ሐፍስ ሪዲንግ የሚባለው የሐፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ። ሐፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ። ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሐፍሳ ኮፒ የት አለ? አለ። ምን ሆነ? ኦኬ ሶ ሙሳፍ ሰሃባ። እሺ ልመልስልህ፣ ፈቃደኛ ነህ ዳዊቴ? ልመልስልህ ፈቃደኛ? እሺ አዳምጠኝ። ሶ የሐፍስ ቴክስት ምንድነው የሆነው የሚል ነው። የሐፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text። በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው። አላሁ አክበር። እሱ ነው መልሳቸው። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤዝ ቴክስት ቅድም እንዳልኳቸው ሜቶዶሎጂው ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይህንን ሊመልስ አይችልም። አውቶግራፍ ሜዥርመንት ኦፍ አውተንቲሲቲ ይህንን ማንጻፈው እየጠየቅኩ ነው። ኢዝ አውተርሺፕ ሜዥርመንት ኦፍ አውተንቲሲቲ? ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ቴክስቹዋል ክሪቲሲዝም ልመልስልህ። ከነዛ መካከል አንደኛ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ማንነቱ ላይ ነው። ማሳያ ነው። አጭሩ ምላሽ ምንድን ነው? ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን መካከል ሁለታችሁም። እሺ ሰዓት አልቋል። ቀጣይ 7 ደቂቃ መሰለኝ ማጠቃለያ መሰጡት። ኦኬ 7 ደቂቃ አንዴ። እሺ ኦኬ ችግር የለውም። አንዴ እስካስተካክል ጠብቁ። ማጠቃለያ ትሰጣለህ ወይስ ልስጥ? ዳዊት በአንተ ምርጫ እንደፈለግከው ማለት ነው። ከፈለግ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው። ችግር የለውም። ማጠቃለያችንን እንሰጣለን ጋይስ። እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ ቅዱስ? አንዴ ሳላ። እሺ ችግር የለውም። 7 ደቂቃ ያዝ። እሺ ዲሊት እያደረኩ ነው። ኤዲት ልጀምር። ወደኋላ መልሰው። ኦኬ የተገናኘ ነው እኔና ዲያቆን ዳዊት ሙሉነህ ቁርአን የተበረዘው ወይስ መጽሐፍ ቅዱስ የተበረዘው ብለን ነበር ዲቤት የገባ ነው። በሚያሳዝን ሁኔታ ግን ምንድነው ዲቤቱ? ቁርአን ከዚህ ወጣ
ይሄን አንድ ዳና ጥያቄ ቁርአን ላይ ሳይጠይቅ ቁርአን ተበርዟል ብሎ አንድ ሙጉት ሳያቀርብ ይሄው የ2 ሰዓት ዲቤት አደረገ። ዲቤቱ ምን ሆነ? ሰማዕቱ ብራና ይሻላል ወይስ መጽሐፍ ቅዱስ ይሻላል እያለ ነው። አጭሩ ምላሽ ሰማዕቱ ብራና ይሻላል ነው። ለምንድን ነው ሰማዕቱ ብራና የሚሻለው? ሰማዕቱ ብራና መቼ እንደተጻፈ ይታወቃል። ሰማዕቱ ብራና ጸሐፊው ይታወቃል። ሳላህ ዜን ይላል። ይሄው ከፊት ለፊት አንተ ጋር የሚያወራው ማለት ነው። ሳላህ ዜን ጸሐፊው ይታወቃል። እርስ በርስ አይጋጭም፣ ግጭት የለውም። ኦኬ ኦሪጂናል ቴክስት አለ። ኦሪጂናል ቴክስት ማኑስክሪፕት ነው። ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም። በየትኛውም ዘመን እንደነበር አይታወቅም። ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል ባይዘ። በዚህ አጋጣሚ ዳዊት ሙሉነህ መጽሐፉን በደንብ አንብብ። የአማርኛ ጥራት አለብኝ ብለሃል፣ ግን ምን ችግር የለውም ከእንደገና አንብብ። እዚህ ውስጥ ያላችሁ 13000 ሰዎች 13300 ሰዎች ሁላችሁም ይሄን መጽሐፍ ግዙ። እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል። መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ፣ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል። ይሄ መጽሐፍ የመጽሐፍ ቅዱስ መጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት? ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ። ስለዚህ የጌታ አምላካችን ቃል ሐፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ። እኔ የሚያነሳ መስሎኛል። እኔ ዳና ነገር የሚያነሳ መስሎኝ እነዚህን ይዤ መጣሁ። ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ። አንዱንም አላነሳም። ምንም የሚያውቀው ነገር የለም። ስለ ሪዋያ ምንም የሚያውቀው ነገር የለም። ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል። እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጇቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ዳህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነውስ አንዱን ጥያቄ ምላሽ አላገኘም። ባይዘወይ ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም ለውኑ አንድ እኮ ይመለሳል። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለሁ ያለው። 15 ቀን መጽሐፍን ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታነብ? ለምን ጥያቄ ሳትጠይቅ? እዚህ ላይ ዳና ነገር አትጠይቅም ቁርአን ላይ ኦኬ? ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወይን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅሩ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ጥግኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለል ፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንን በባሪያው ላይ ለዓለማት አስፈራሪ የሆን ዘንድ ያወረደው አምላክ ክብርና ጥራት ተገባው አለ። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ፣ ሊለወጥ፣ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ሲገባበት የሰው እጅ ከላዩ ላይ ሲቀንሱ የሰማዕቱ ብራና ዋነኛው ሐሳብ ምንድነው ጋይስ? መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ይሄንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነባው ምንም የሚሆን መጽሐፍ ነው። የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ አለ፣ ግሳጼ በደረቶች ውስጥም ላለው
የመጠራጠር በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ? በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሃዛ በሳኢሩ ሊናስ አለ ወሁደን ወራህማ ሃዛ በሳኢሩ ሊናስ ወሁደን ወራህማ ሊቀውሚን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻቸው ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይሄን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሀዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪካል ኤክስፕሬሽን ባይ ዘ ዌይ። ሶ ቁርአን ገመድ ነው። አንዱ እጅ አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ አለ። በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል እንድትመጡ ጥሪ ያቀርብላችኋለሁ። እሺ ቴንክ ዩ እሺ አሬዲ ስትሆን ንገረኝ ዲያቆን ላዘምርልህ። I'm ready. Okay. In conclusion የኔ ሜሴጅ ዳይሬክትሊ ለሳላ ነው። ሳላ ዋሽተሃል፣ አጭበርብረሃል። ህዝቡ ፊት ለፊት ሂድና ይቅርታ ጠይቅ። ወይ በልጅነት መንፈስ ነው ይህን መጽሐፍ የጻፍኩት ሳላጣራ ቼክ ሳላደርግ ነው የጻፍኩት፣ ወይም እሺ በድፍረት ማንም አያቀብኝም ብዬ ነው የጻፍኩት እና ይቅርታ ብለህ ህዝቡን ይቅርበል፣ ንስሐ ግባ። ካላደረክ በየሳምንቱ የሳላ ውሸቶች ብዬ ርዕስ ይዤ ነው መገባው። አንድ ሰው ከመጽሐፍ ኦኬ ፕሌጀራይዝ ሊያደርግ ይችላል። ፉትኖት ፕሌጀራይዝ ይደረጋል። ይሄንን በሙሉ ሐሳብ ወስደ ኦኬ ከዚህ አርቲክል ነው ያገኘሁት ልትል ትችላለህ። ራስን አዋቂ ለማስመሰል ያንን ሁሉ መጽሐፎች ደርድረህ እሺ ያስቀመጥከው ራስን አዋቂ ለማስደረግ ለማስመሰል ሞክረ ነው። ዋሽተሃል፣ አጭበርብረሃል። ኦኬ ፕሌጀራይዝም አደረግ። ያንን ሁሉ ቁጥሮች ቆጥረህ አስቀመጥክ። 1 ፔጅ ሌተር እነዚህ ቁጥሮች በሙሉ ግን ታማኝነት የላቸውም የሚለውን ቆርጠሃል። መጽሐፍ በሙሉ በዚህ መንፈስ ነው የተጻፈው። ባይ ዘ ዌይ ፒክቸር የፈረንጆችን ስም ኢንቮክ ስታደርግ ካሜራ እያሳየ ዝም ብለህ ስክሮል ስታደርግ በዚህ መንፈስ በዚህ ውሸት እንደሆነ እያንዳንዱን ማስረጃዎች እያመጣን እናሳያለን ከዚህ በኋላ ማለት ነው። በውሸት እግዚአብሔር አይከብርም። ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። ይህ ብቻ አይደለም። እንግዲህ ዛሬ ዲቤቱን ስንጀምር ምንድነው ያልኩት? ሪሜምበር ዛሬ መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም በምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ እንደሆነ ክሌም እናደርጋለን። አንድም ጥቅስ ይህንን ኳስችን ማርክ የሚያደርግ ነገር ሊያሳይ አልቻለም። ቁርአን ደግሞ እንደተበረዘ አንድ ቃል ከተቀየረ ያው እንደተበረዘ ያቃል። አንደኛው ይህንን ማስረጃ ያመጣሁት ምን ነበረ? ሳና ፓለምሲስት ነበረ። መጨረሻ ላይ ጠብቆ አነሳው። ለምን በሪበተን ላይ እንዳላነሳው ማለት ነው። የተማሪዎች ጽሁፍ ነው አለ። የተማሪዎች ጽሁፍ እንዳልሆነ የምናውቀው ለምንድን ነው? ሳና ፓለምሲስት 2 እጅ ነው አለው። unfortunately for you I read the scholarship። 2 እጅ ማለት የመጀመሪያ ፕራይመሪ ሃንድ ይጽፋል፣ ሁለተኛ እጅ ኤዲቶሪያል ሃንድ መጥቶ ጽፏል፣ ኤዲት አድርጓል መጽሐፉን ማለት ነው። ሳላ እንደሚለው ተማሪዎች ቢሆኑ ኖሮ ሁለተኛው እጅ መጥቶ ኤዲት በሚያደርግበት ሰዓት እነዚህ ኦሚትድ የሆኑት አዲሽን የሆኑት ምናምን እነዚህ ሁለተኛ የሆኑትን ፊክስ ቢያደርገው ኖሮ ፊክስ አላደረገውም። according to Benham ምን ይላል? the lower writing of Sana clearly falls outside the standard text type ይላል። clearly ምንም ጥያቄ የለውም፣ የተለየ መጽሐፍ ነው። ይህንን እመን። by the way ቅድም ደጋግም የምላችሁ the only way ቁርአንን ዲፌንድ ማድረግ የሚችለው according to Islamic tradition ነው።
ስኮለርሺፕን ሳይት ማድረግ አይችልም። እሱ ራሳ ፈረንጆቹን የሚጠቅሰውን ቃላቸውን በደንብ ሬፕሬዘንት ስላላደረገ ነው እንጂ ፈረንጆች ስለ መጽሐፍ ቅዱስ ምን ይላሉ ብንል ጌሪ ሃበርማስ ምን ይላል? two central facts are that Jesus died by Roman crucifixion and that disciples had experienced that they thought were actually appearances ይላል። ክርስቶስ እንደሞተና ከክርስቶስ ከሞተ በኋላ ሐዋርያት እንዳዩት ይህንን ፋክት ነው፣ ማንም አይጠራጠረውም አለ ባርት ኤርመን። ሁልጊዜ የሚጠቅሰው ማለት ነው። ባርት ኤርመን እኮ እንደዚህ ይላል የሚለው actually ግን የሚለው ምንድነው? We can say with complete certainty that some of the disciples at some later time insisted that he soon appeared to them, convincing them that he had been raised from the dead. እውነት ሐዋርያት ክርስቶስን እንዳዩት መስክረዋል ያለ ጥርጥር። ይህንን ማመን አለብን ብሎ ባርት ኤርመን ተናግረዋል። የሚገርማችሁ ክርስቲያኖች ብቻ አይደሉም፣ ኤቲስት ብቻ አይደሉም፣ ሙስሊሞች ራሱ መጽሐፍ ቅዱስ ካነበቡት በኋላ አረ ይሄንን ቁርአን ኤዲት እናደርገው እያሉ ነው። እነ መሐመድ አዩብ ምን ይላሉ? the Quran as we have already argued does not deny the death of Christ. They're glowing scholarship by the way in Islamic tradition. ቁርአን ይቺ ሱራ 4 ላይ ሰዓቱን አላየውም ሲሶ ሰዓቱን አይታየኝም። ሱራ 4 ላይ they did not kill him, they did not crucify him የሚለው ግድ ምናልባት ሞቷል ወደሚለው ነገር እየሄዱ ነው። by the way መጽሐፍ ቅዱስ ተበርዟል የሚለው ነገር አንድ ቻሌንጅ ሰጥቼው ነበር። ቻሌንጁን ሊወስድ አልቻለም። ከ11ኛው ክፍለ ዘመን በፊት የትም ቦታ መጽሐፍ ቅዱስ the ቃላት ተበርዟል የሚል ነገር የለም፣ ሐሳቡ የለም። ያንን አይተናል ማለት ነው። ኦኬ እንትን ምንድነው አብሮጌሽን ላይ ጆን በርተን ብዙ ጥናት ያደረገው collection of the Quran Cambridge University in 1977 ያደረገው clearly investigate ካደረገ በኋላ this is a later invention of exegesis ይላል። they needed a way to explain የሆነ ህጎች የሚፈልጉትን ነገር ማውጣት መክተት ሲፈልጉ የሆነ explanation ያስፈልጋል ተብሎ ከዛ በኋላ this mode had been purely the invention of exegesis ብሎ ጆን በርተን ጽፏል። this is the scholarship. obviously ሳላ scholarship on እስልምና አይፈቀድም። በእስልምና just the tradition of Islamic እንትን ነው። the whole argument of ሳላ እስላሙ ትክክል የሆነው because I said so ነው። መጽሐፍ ቅዱስ ደግሞ የተሳሳተው ለምንድን ነው? because I said so ነው። መጽሐፍ ቅዱስን እኔ ግን የማደርገው even scholarship ቤርሊ ነው ተች ያደረኩት on the scholarship side የራሳቸውን ትራዲሽን ያየን ስናየው እርስ ከራሱ ጋር የሚጋጭ ነው። ኦኬ የመጨረሻ I want to leave you on a personal note. ክርክር ብቻ አይደለም። እኔ ኮሌጅ ተማሪ እያለሁ እኔ ቤተክርስቲያን ነው ያደግኩት። ከእግዚአብሔር ጋር ቤተክርስቲያን እያገለገልኩ ነው ያደግኩት። ኮሌጅ ሲሄድ ግን እውነቱን ለመናገር የዚህ የዓለም ሁኔታ አሸነፈኝ፣ ስጋዬን አሸነፈኝ። ወደ ኃጢአት እንግዲህ ወደ ዓለሙ ሲሄድ ኃጢአት መስራት ጀመርኩና ሼም ያዘኝ። እንዴት ብዬ ወደ እግዚአብሔር ልመለስ? እንዴት ብዬ ቤተክርስቲያን እመለሳለሁ ብዬ ከራሴ ጋር ሙግት ጀመርኩና ቤተክርስቲያን ሄጄ ፌስ ከማድረግ ብቻዬን በቃ ኃጢአቴን ዝም ብዬ ልቀጥል ብዬ ከእግዚአብሔር ለመደበቅ ሞከርኩ ማለት ነው እንደ ዮናስ። ከዛ ሮሜ ምዕራፍ 5 ቁጥር 8 አነበብኩ። ናሁ ርእዩ መጠን አፍቀረነ እግዚአብሔር፣ አሁን ኑና እግዚአብሔር ምን ያክል እንደወደደን ኑ ተመልከቱ የሚል ቃል። እንዘ ኃጥአን ነህነ ክርስቶስ ሞተ በእንቲአነ፣ እኛ ኃጢአቶች ሆነን ክርስቶስ ለኛ ብሎ ሞተልን። ይህ የፍቅር ቃል ነው። ክርስቶስን የምታውቁት ከሆነ ምን ያክል እንደሚወደን ትረዳላችሁ። ልባችሁን ከፍታችሁ መጽሐፍ ቅዱስ ከፍታችሁ ክርስቶስን እወቁት። ለክርክር ሳይሆን ለህይወት ለመቀየር። ይህንን ካደረጋችሁ ክርስቶስ የኔን ህይወት እንደቀየረው የእናንተንም ህይወት ይቀይራል። አምላክ የሚከብረው በውሸት አይደለም፣ በእውነት ነው። እውነትን የመሰከርን፣ እውነትን እየተናገርን፣ እውነት ላይ ተቆመን እውነትን ልመሰክር እንችላለን። በማጭበርበር በውሸት እግዚአብሔር አይከብርም። ወስብሐት ለእግዚአብሔር። ኦኬ ቴንኪ ሁለታችሁንም። ኦኬ ዲያቆን ዳዊትም ወንድማችን ሳለም ሁለታችሁን አመሰግናለሁ። በዚህ አጋጣሚ በድካምም በእንትን ትኩረት ባለመስጠት የደቂቃ መዛባት ያጠፋሁት ነገር ካለ ሁለታችሁንም ከታች ያለውንም ኦዲየንሱንም በሙሉ ይቅርታ ጠይቃለሁ። ለነበራችሁ መልካም ጊዜ በእኔ በኩል እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው። መልካም ጊዜ ይሁንልህ ዳዊት። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። እንግዲህ ጋይስ ሰማዕቱ ብራና ላይ እንግዲህ
ክርክሩ በሁለቱ መጽሐፍ ነው። ነገር ግን ይሄ መጽሐፍ አሸንፈዋል ዛሬ። ቁርአን ምንድነው? መጽሐፍ ቅዱስ ከሰማዕቱ ብራና ነበር። ስቲል ሰማዕቱ ብራና ድል አድርጓል። ሰማዕቱ ብራና የማያዳግም ድል አድርጓል። ከቁርአን ጋር ነበር እኔ የመሰለኝ እኔ ከዚህ ጋር ነበር የመሰለኝ። ለካ ከዚህ ጋር ነው እንትኑ ዲቤቱ እና እንደዛ መሆኑ ግን የሰማዕቱ ብራና ጸሐፊ ይታወቃል። ሶ ወገናችን እዚህ መጽሐፍ ላይ ያነሳውን ቤቴናና ተማር፣ እሺ አድርሱለት። ቤቴናና በደንብ ተማር። ኢንሻአላህ አሪፍ አድርጌ የማስተምር ይሆናል። ወይ ደግሞ ወደ እንግሊዝኛ በቅርቡ ተርጉሜልህ ታነበዋለህ። በዛ እናደርጋለን። ጀዛኩሙላሁ ኸይር ወንድም እህቶቼ፣ እንዲሁም ክርስቲያኖችም ስላዳመጣችሁ እጅግ አድርገን እናመሰግናለን። ወንድሞች ገዝት ላኩ፣ ሀሳብ ስጡ። ኢንሻአላህ እኔ ሚውት ላድርጋ ከዚህ በኋላ ኢብሮን አስገቡት። ቀጥሉ ወንድሞች፣ ልቅደማችሁ። አላሁ